ለመሆኑ ለልጆቻችሁ ስልካችሁን ወይ ደግሞ ታብሌት ስትሰጡ የሚያዩትን ነገር ቼክ የምታደርጉት ምን ያህሎቻችሁ ናችሁ? ሰሞኑን በለቀቁት ቪዲዮ ስለ ተማሪዎች ስለ ልጆች ምናምን ነገር አንዲት እናት በውስጥ መስመር የነገረችኝን ታሪክ ነው መነግራችሁና በጣም ነው የደነገጥኩት። ልጄ ውሎውን ስጠይቀው ይሄን የተፈጠረው ብሎ ነገረኝና እስኪ ይሄን ነገር ሼር ላድርግሽ ብላኝ ነው። እኔ ደግሞ ለእናንተ ይሄንን ሼር አደርጋለሁ። መማሪያም በዛውም ደግሞ ልጆቻችሁን በደንብ መከታተያ ይሆናችኋል ብዬ አስባለሁ። ለማንኛውም ስቶሪ ታይም። ሰላም ውዴ፣ እንዴት ነሽ? ስለ ትምህርት ቤት በሰራሽው ቪዲዮ ላይ በጣም ልክ ነሽና እንደ ወላጅ አሁን በጣም አሳሳቢ ሆኗል። እኔ ራሱ በዚህ ሰሞን ምን ገጠመኝ መሰለሽ? ወንድ ልጅ አለኝና ገና ኬጂ1 ነው የሚማረው። በሰርቪስ ነው የሚመጣውና ከሱ የሚበልጥ ወንድ ልጅ 7 ዓመቱ ነውና እና ጥግ ላይ እንቀመጥና ፕራይቬት ፓርቲን ያዝልኝ ይለዋል እና በዚህ ሰዓት ልጄ ረኒያሊዝም አልነካም ምናምን ነገር ይለዋል። ልጁ እንዴትም ቢያልክ ብሎ መታው። እቤት ሲመጣ ሁሉንም ነገር ነገረንና እንዴት ይንጋልኝ። በጠዋት ሄድን። የልጁን ወላጆች አስጠራን። የባለ 7 ዓመቱ ማለት ነው። መልሳቸው ምንድነው? ህፃን ነው እኮ ገና እሱ ምኑን ያውቅና ብለሽ ነው። ከፈረደበት ፊልም ያየውን ይሆናል ነበር መልሷ፣ የእናቱ ማለት ነውና አሁን ላይ ልጅ እንዴት ማሳደግ እንዳለብን ራሱ ግራ ያጋባል። የልጆችን ውሎ መጠየቅ፣ ፍቅር በተሞላበት መንገድ ሁሉን ነገር ማድረግና በጣም መጠንቀቅ ያስፈልጋልና አመሰግናለሁ ብላኛለች። እናንተም በተቻለ መጠን የልጆቻችሁን ውሎ ለመከታተል ለመጠየቅ ሞክሩ ለማለት ነው። ቴንክ ዩ